ኢሳይያስ ምዕራፍ 2 ቁጥር 13 ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ ይላል። በዚህ መጽሐፍ ቅዱስ ትምህርት ሶስት በዕድሜ የተለያዩ ሰዎችን መነሻ በማድረግ ሐዋርያው ለጻፈላቸው ክርስቲያኖች የተሰጠ መሰረታዊ ትምህርትን እናገኛለን። እነኚህ ሶስት ሰዎች አንደኛ ልጆች፣ ሁለተኛ ወጣቶች፣ ሶስተኛ አባቶች ናቸው። ሐዋርያው ቅዱስ ዮሐንስ ልጆች ሆይ ስለ ስሙ ኃጢአታችሁ ተሰርዮላችኋልና እጽፍላችኋለሁ። ጎበዞች ሆይ ብርቱዎች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉንም ስላሸነፋችሁ እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረው አብን አውቃችኋልና እጽፍላችኋለሁ በማለት በሦስቱ የዕድሜ ክልል ላሉ ጽፏል። የጻፈበትንም ምክንያት ሲገልጽ በመጀመሪያው የዕድሜ ክልል የሚገኙት ልጆች ኃጢአታቸው በኢየሱስ ክርስቶስ ስም የተሰረየላቸው መሆኑን፣ በመጨረሻው የዕድሜ ክልል ያሉ አባቶች ደግሞ ከመጀመሪያ ጀምሮ የነበረውን ኢየሱስ ክርስቶስንና የባሕርይ አባቱ እግዚአብሔር አብን ያወቁ መሆናቸውን ያረጋግጣል። ይህም አባቶች የሆኑት ሁሉ ስለ ትምህርተ ሃይማኖት በቂ የሆነ እውቀት ሊኖራቸው የሚገባ መሆኑን ያስገነዝባል። ልጆችም በኢየሱስ ክርስቶስ ስም አምነው ሲጠመቁ የኃጢአታቸውን ስርየት እንደሚያገኙ መልእክቱ ያስረዳል። በተለይም የመካከለኛውን ዕድሜ ይዘው የሚገኙ ጎበዛዝትን በተመለከተ ሐዋርያው ትኩረት ሰጥቶ ጽፏል። መልእክቱ ጎበዛዝትን ብርቱዎች፣ ክፉን አሸናፊዎች፣ የእግዚአብሔር ቃል ማደሪያዎች በማለት ይህ ቃል ለወጣቶች እጅግ አስተማሪ ነው። ወጣቶች ለደጉም ሆነ ለክፉ ብርታቱ አላቸው፣ ማሸነፍም ይችላሉ። ስለሆነም ሐዋርያው አሸናፊነታቸውን በምን ላይ መሆን እንዳለበት ሳይጠቁም አላለፈም፣ ክፉን ብሎ በመለየት እንጂ። የጎበዞች ጀግንነትና አሸናፊነት መገለጥ ያለበትም ክፉን በማሸነፍ እንጂ ክፉ በመሸነፍ አይደለም ካለ በኋላ ክፉ ማለት ምን ማለት እንደሆነ ሐዋርያው አሁንም ያብራራል። ክፉ ማለት ዓለምንና በዓለም ያሉትን ሥጋዊ ምኞት፣ የዓይን አምሮት፣ መመካት የመሳሰሉ ሁሉ ክፉዎች ናቸው፣ ከእግዚአብሔር ፍቅርም ይለያሉ ብሎ በሰፊው ያስተምራል። እንግዲህ ዮሐንስ ይህንን መልእክት የጻፈላቸው የቀድሞዎቹ ጎበዞች እነዚህን ክፉ ነገሮች አሸንፈውና የእግዚአብሔርን ቃል ጠብቀው በመገኘታቸው እንደሆነ መልእክቱ ያሳያል። የዛሬዎቹ ጎበዞችስ በምን ላይ ይገኛሉ? ክፉን በማሸነፍ ወይስ በክፉ በመሸነፍ? ሁለቱም ሊኖሩ ይችላሉ። ብዛቱ ግን ወዴት ያመዝናል ያልን እንደሆነ የሚያከራክር አይሆንም። ከጎበዛዝት መካከል ክፉን ያሸነፉ ሊኖሩ ይችላሉ። በርከት ያሉት ግን ሳይሸነፉ እንደማይቀሩ ይገመታል። ብዙ ወጣቶች በአጉል የሱሰኝነት ጠባይ ተሸንፈዋል። ጫት ቃሚዎች፣ ሰካራሞችና አደገኛ እጽ ተጠቃሚዎች ሆነዋል። በእነዚህ ተገፋፍተው ደግሞ ወደ ኃጢአት ገብተዋል። መሸነፍ ማለት ይህ ነው። በዚህ የተሸነፉ ወጣቶች የለመዱትን የሱሰኝነት ጠባይ ለማስተናገድ በቂ ገንዘብ ስለማይኖራቸው በኃጢአት መሸነፉ ቀጥሎ ወደ ስርቆትና ወደ ግድያ ያመራሉ። ለኃጢአት ማስፈጸሚያ የሚሆን ገንዘብ ሲያጡ ደግሞ ሴቶችን አስገድዶ ወደ መድፈርና ወደ ጠለፋ ይሸጋገራሉ። በዚህም ምክንያት ጠላፊዎቹም ሆነ ተጠላፊዎቹ ለተለያዩ ስነ ልቦናዊና አካላዊ
ይዳረጋሉ። በመጨረሻም በዚህ ዓለም አንድ ታሪክና መልካም ስም ሳይኖራቸው አጥፍተው ይጠፋሉ። ይህንን የሚያደርጉ ወጣቶች ዛሬ ብዙ ናቸው። ጎበዞች ቆም ብለው ዛሬ ማሰብ ያለባቸው ይህንን ነው። በዚህ ክፉ ምኞትና የአይን አምሮት በርካታ ወጣቶች የመቃብር እራት ሆነው ቀርተዋል። ብዙዎችም የአልጋ ቁራኛ የደዌ ዳኛ በመሆን የሀገርም የወገንም የቤተ ክርስቲያንም ሸክም ሆነዋል። በጠንካራው ጉልበታቸው ሰርተው በማምረት ሀገርን ቤተ ክርስቲያንንና ወገንን በማገዝ ፈንታ የእርዳታ ጠባቂዎች ሆነዋል። ለምን ቢባል በክፉ የአይን አምሮትና በስጋ ምኞት ስለተሸነፉ ነው። ነገር ግን እንዴት ማሸነፍ አቃታቸው የሚል ጥያቄ ሊነሳ ይችላል። እርግጥ ነው ቢፈልጉ ማሸነፍ ይችሉ ነበር። ነገር ግን አዳምና ሔዋን ማሸነፍ እየቻሉ እንደተሸነፉ ሁሉ እነርሱም ማሸነፍ እየቻሉ እንዲሁ ተሸነፉ። እዚህ ላይ የወጣቶችና የጎበዞች ሽንፈት የመላው ህብረተሰብ ሽንፈት መሆኑን ሁላችን ልንገነዘብ ይገባል። ይህ ወቅት ብዙ ሀገራት ከረሃብና ከድህነት ለመላቀቅ ብዙ ጥረት ያደርጋሉ። ቤተ ክርስቲያናችንም ወጣቱ ትውልድ ከችግር ከድህነት ለመውጣት አምራች የሆነው ወጣት ጊዜውንና ገንዘቡን አላግባብ ከመጠቀም ተቆጥቦ ስጋዊና ዓለማዊ ፈቃዱን አሸንፎ ለሀገርና ለወገን እድገት ብሎም ለቤተ ክርስቲያን የበኩሉን ድርሻ ሊወጣ ይገባል በማለት ታስተምራለች። በመሆኑም ሁላችንንም የሚመለከት እስከሆነ ድረስ ይህንን ችግር ማስወገድ ያለብን ሁላችን ነን። በቤተሰብ በትምህርት ቤትና በቤተ ክርስቲያን ውስጥ ከፍተኛውን ትኩረት ለጎበዛዝት በመስጠት በቂ ትምህርትና ምክር እንዲያገኙና በክፉ እንዳይሸነፉ በማድረግ እንደዚሁም ሰርተው የሚያገኙበትን የስራ ዕድል በመፍጠር ከዚህም ጋር ራሳቸውን በእግዚአብሔር ቃል እንዲጠብቁ በማስቻል ችግሩን ማቃለል እንችላለን። ስለሆነም ቤተሰብ፣ ትምህርት ቤትና ቤተ ክርስቲያን በዚህ ረገድ ትልቁን ስራ መስራት ይጠበቅባቸዋል። በቤተ ክርስቲያን ውስጥ ተጠልለን የምንኖር ሁላችን ክፉን አሸንፈን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ ይርዳን። አሜን።